ዓለም በሁለት ጎራ የኪም ጆንጉን ገዳይ ሚሳኤልና የፈረንሳይ ራፋል ጄቶች ዓለማችን አሁን በጣም አሳሳቢ እየሆነ መጥቷል። በዚህ ጦርነት ላይ ሰሜን ኮሪያ እጇን አስገብታለች። ሰዎች በጉጉት ሲጠበቅ የነበረው እንግዲህ ኖርዝ ኮሪያ እዚህ ጦርነት ላይ ልትቀላቀል ትችላለች የሚባለው ነገር እንግዲህ ዜናዎቹ እየወጡ ነው። ብዙ ወሬዎች የተሰሙ ነው። እንግዲህ ሰሜን ኮሪያ እንደተናገረችው እስራኤልን በአንድ ሚሳኤል አጠፋለሁ በማለት እጃ ተሰምቷል። ክርስቲያኖ ሮናልዶ ሳውዲ አረቢያን በድንገት ለቆ መውጣቱም ተነግሯል። በሪያድ የሚገኘው ኦርላንዶ ጀት ደግሞ እንደምናውቀው ሳውዲ እንደሚኖር የምናውቀው ኦርላንዶ ከዛ መነሳቱን እየሰማን ነው። ክርስቲያኖ ሮናልዶ እንግዲህ ሳውዲ አረቢያ ለቆ እንደወጣ እየተነገረ ነው። እንደዚህም የተባለ ያለው ምክንያት እንግዲህ ያው ክርስቲያኖ ሮናልዶ ፕራይቬት ጀት የሚጠቀመው የግል አውሮፕላን ማለት ነው። አሁን ከሰዓታት በፊት ኦርላንዶስ ከሳውዲ ወጥቷል። እሱንም በጣም ጥያቄ ሆኖ የሚያስጨበጭብ ስራን የሰሩት አሜሪካና እስራኤል ላይ ብቻ ሳይሆን ሁሉም ሰው ላይ የተጫወቱባቸው ኢራኖች እንግዲህ እንደሚታወቀው ጦርነቱ ከተጀመረ በዚህ 3 እና 4 ቀን ውስጥ እንግዲህ አያቶላ አሊ ካሚኒ ዋና መሪያቸውን ጨምሮ ቁጥራቸው ከ50 በላይ የሚደርሱ ትልልቅ የሚባሉ ባለስልጣናትን ነው ሲያጡ የነበረው። እንዲሁም በተጨማሪ የኢራኑ ጠቅላይ ሚኒስተር ልጅ የሆነው አሁን አልጋ ወራሽ ሆኗል። እሱም ደግሞ አሳሳቢ ዜናዎች ነውና ያልተጠበቀ ሞቷል። ሰዎች እንግዲህ ኢራን የአያቶላ አሊ ካሚኒ አዲስ አያቶላ ሾማለች። አዲሱም አያቶላ ተብሎ የተሾመው እንግዲህ ከዚህ በፊት ሞቷል ተብሎ የነበረው ይህም ግለሰብ እንግዲህ ሙጅተባ አሁን በህይወት እንዳለና ኢራንን እየመራት እንደሆነ ሰምተናል። ኢራንን ቀለል አድርገው ግን ወደ ሶስተኛው የዓለም ጦርነት እንዳስገቡን ያሰባችሁ ሰዎች አላችሁ። ምክንያቱም ደግሞ በቀሌናት ባንዲራዋን እንደሰቀለች የምናውቀው ኢራን አሁን ላይ ደግሞ የበለጠ በበቀል እየተነሳች ነው። ኢራን ሲአይኤን ማውደሟ ተሰምቷል። በሳውዲ አረቢያ የሚገኘው የአሜሪካ የደህንነት ተቋም ሲአይኤ በኢራን ሚሳኤሎች ሙሉ በሙሉ ምሽቱ መውደሙ ተገልጿል። ይህ ጥቃት እነማን ይጎዳሉ ብለን እናስባለን። አሜሪካንም አሁንም የበቀል እርምጃዋ ይሁን አልሸነፍ ባይነቷንም አስቀጥላለች። ለእስራኤል መከላከያ ሚኒስትር መግለጫ ከሆነ እንግዲህ ከዚህ በኋላ የኢራን አመራር ተብሎ መሾም የሞት ፍርድ እንደመፈረድ ነው ያሉበት ምክንያት ከዚህ በኋላ ያልተጠበቁ ነገሮችንም እየፈጠረች ነው። ብዙ ሀገራትን በዚህ ጦርነት ላይ እየተሳተፉ ነው። ሰዎች ለኢራን እንግዲህ አሁን ላይ ነገሮች በእንቅርት ላይ ጆሮ ደግፍ እየሆኑባት ነው። ከጥቂት ደቂቃዎች በፊት እንግዲህ ኢራን በኤርስኩዌክ ወይም ደግሞ በመሬት መንቀጥቀጥ ተመታለች። ማለት 4.4 ማግኒቱድ የነበረው ኤርስኩዌክ ወይም ደግሞ የመሬት መንቀጥቀጥ እንግዲህ በኢራን ተከስቷል። ይህም የተከሰተው እንግዲህ ቢድሻር ፋርስ ፕሮቪንስ አካባቢ እንደሆነ ተነግሯል። ኢራን ከጦርነቱ በላይ አሁን በመሬት መንቀጥቀጥ በጣም የታመሰች እንደሆነ በዜና የሰማነ ነው። ግን ኢራንን በዚህ ሁሉ ልክ እንዴት ነው የምትቀጣው? በዚህ ሳይድ በጦርነቱ በዚህ ሳይድ ደግሞ በመሬት መቀጥቀጡ ኢራን በጣም እየተጎዳች እንደሆነ የሰሞኑን ዜናዎች ነው። ሰሞኑን ባለፈው በተነሳው ዜናዎች የሶስተኛ ዓለም ጦርነት እየተነሳ ነው ወይ? ቀለል አድርገው ግን ወደ ሶስተኛው የዓለም ጦርነት እንዳስገቡን ያሰባችሁ ሰዎች አላችሁ። ምክንያቱም ደግሞ በመጀመሪያው የዓለም ጦርነት እስካሁን ድረስ የተሳተፉ ሀገራትም ወደ 13 የሚጠጉ ናቸው። አሁን ባለው ግን በኢራን በእስራኤልና በአሜሪካ ጦርነት ውስጥም በዚህ ጦርነት በቀጥተኛ ተጠቂ የሆኑ ከ14 በላይ ሀገራት እንዳሉ መረጃዎች ያሳያሉ። ታዲያ ይህ ጦርነት ቀለል ብሎ እስራኤልና አሜሪካ በጋራ ሆነው ኢራንን አጠቁም። ኢራን ደግሞ የመልሶ ማጥቃት እርምጃዋን በተለያዩ ሀገራት ላይ እርምጃ ወስዳለች። በአንድም ሆነ በሌላ በኩል እዚህ ጋር የምትመለከቷቸው እስራኤል፣ ዩናይትድ አረብ ኤምሬት፣ ሳውዲ አረቢያ፣ ኳታር፣ ኩዌት፣ ባህሬን፣ ኦማን፣ ጆርዳን፣ ኢራቅ እንደዚሁም ደግሞ አሜሪካና ዩኬን ጨምሮ በዚህ ጦርነት ውስጥ ዳይሬክትሊ ገብቷል። ታዲያ ይህ የሚያሳየው ከኢሮፕም እንደዚሁም ደግሞ ከኤዥያ ያሉ ሀገራትም ከአሜሪካም ከነዚህ ሁሉ ኮንቲነንት ማለት ነው ጦርነት ውስጥ ተሳትፈዋል ማለት ነው። ነገር ግን የአፍሪካ ሀገራት አሁን ላይ በተለይ የአፍሪካ ቀንድ ሀገራት ነቅተው ነገሩን እየተከታተሉ ቢሆንም ሌሎች የአፍሪካ ሀገራት ግን ነገሩን ችላ ብለውታል። ታዲያ ይህ ጦርነት ቀለል ብሎ በዚሁ ካልቆመ ሶስተኛው የዓለም ጦርነት ሙሉ በሙሉ የመከሰቱ ነገር አይቀሬ ነው የሚሉ ብዙ ምልከታዎች እየተነሱ ነበር። አሁን ግን ትላንት ማታ በሰመነው ዜና ኢራን ከጦርነቱ በላይ በመሬት መቀጥቀጥ ልትመታ እንደሆነ አዝማሚያዎቹ ያሳያል። በጣም ከፍተኛ የተባለ 4.5 በላይ የመሬት ርዕደ መሬት የመቀጥቀጥ አደጋ መከሰቱን ባለፈው ሰምተናል እና ከጦርነቱ በላይ ደግሞ አሁን በመሬት መንቀጥቀጥ ይህ ነገር እንዴት እንደሆነ በጣም ከሚገባ በዚህ ጦርነት ውስጥ አሁን ብዙ አገራት በጣም እየተነሱ እንደሆነ ሰምተናልና በዚህ ጦርነት ዙሪያ ደግሞ ብዙ የዓለማችን አገራት ደግሞ አሁን እጃቸውን እያስገቡ እንደሆነ አይተናል። ምክንያቱም ይህ የህልውና ጉዳይ ስለሆነ ሁሉም አገራት ደግሞ የሚመለከታቸውም አገራት የማይመለከታቸውም አገራት በዚህ ጦርነት ዙሪያ ላይ
ምልከታቸውን እየሰጡ ባለፈው እስራኤል ከባድ የተባለውን ትዕዛዟን ማስተላለፏ እየተነገረ የሚገኘው በአሁኑ ሰዓት ላይ የኢራን አመራሮች ወር ደግሞ ኢራን ቀጣይ የምትመርጣቸው ኢራን ለመምራት የሚቀመጡ ሰዎች ላይ አሳሲኔሽን ወር ደግሞ ግድያ እንዲፈጸም ሚሊታሪያን ማዘዟን የተነገረ የሚገኘው ይህንን መረጃ ወር ደግሞ ይህንን ትዕዛዝ ያወጡት የዲፌንስ ሚኒስትሩ ደግሞ የመከላከያ ሚኒስትሩ እስራኤል ካትዝ የተባሉት ሰውዬ ናቸው። የአሸባሪው አገዛዝ ወር ደግሞ ኢራን ቴረር ሪጂም በማለት ነው እንግዲህ ይህን አገዛዝ ወር ደግሞ የእስራኤል መንግስት የገለጹት የኢራን መንግስት የገለጹት የሚገኘው ታዲያ ኤኒ ኮማንደር ማለት የአመራር ብቻ ሳይሆን አያቶላዎች ብቻ ሳይሆን ኤኒ ኮማንደር ሚሊታሪ ኮማንደር መሆን ይችላል እያንዳንዱ የሚሾመው የእስራኤልና የአሜሪካ ጠላት መሆኑ ተረጋግጦ እሱ ላይ እርምጃዎች እንዲወሰዱና አሳሲኔሽን የሚደረግበት ይሆናል የሚል መልእክት ነው እዚህ ጋር ያስተላለፉት። ኢሚዲየት ትሬት ወር ደግሞ እዛው ድንገተኛ ምንድን ነው የሚባለው ኢሚዲየት በአማርኛ ብቻ ስጋት ነው ብሎ በቃ ያስቀመጡት። ኤኒ ካይንድ ኦፍ አመራር ደግሞ ኤኒ ካይንድ ኦፍ መሪ በኢራን አገዛዝ ውስጥ የሚመረጥ ኤኒ ካይንድ ኦፍ ኮማንደር ለኢራን ለእስራኤልና ለአሜሪካ ትሬት ነው። ሞተዋል ተብሎ የነበሩት እንግዲህ የሱፕሪም ሊደሩ የቀድሞ ሱፕሪም ሊደር የአያቶላ አሊ ካሜኒ ልጅ የሆኑት ሙጅታባ ካሜኒ የተባሉት ሰውዬ እንግዲህ ይሆናሉ ተብሎ የታሰበ ነው። ኦር ደግሞ ሹመት ተደርጎላቸዋል። በጣም የሆነ ዊርድ ነገር ውስጥ ነው ያለው ነገሩ። ታማኝ ከሚባሉ የተለያዩ ሚዲያ ምንጮች እንደተሰማው ከሆነ ተመርጠዋል ወር ደግሞ ተሹመዋል ነው የተባለ የሚገኘው። አሁን ሳለ ደግሞ የሚባለው ደግሞ ገና ሌሎች ሶስት ካንዲዴቶች አሉ። የአያቶላው ቀብር ደግሞ የዋናው የአያቶላ አሊ ካሜኒ ቀብር ከተካሄደ በኋላ ነው። ባለፈው እንደነገርኳችሁ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩትን ብዙም ሰምተናል። አሁን ደግሞ በጣም አስፈሪ የሆነ ዜና ደግሞ ሰምተናል። የደቡብ ኮሪያው ሊቀመንበር እሱ በጣም የሚከብድ ንግግር አሳይቷል። የደቡብ ኮሪያው በጣም እናውቀዋለን፣ በጣም ወጣት ጠቅላይ ሚኒስትር ነው እና ደግሞ አሁን ያነሳው ነገር ደግሞ በጣም እስራኤልን ያስቆጣታልም ያስደነግጣታልም ተብሎ የሚጠበቅ ንግግር ነው። ሰዎች በጉጉት ሲጠበቅ የነበረው እንግዲህ ኖርዝ ኮሪያ እዚህ ጦርነት ላይ ልትቀላቀል ትችላለች የሚባለው ነገር እንግዲህ ዜናዎቹ እየወጡ ነው። ብዙ ወሬዎች የተሰሙ ነው። እንግዲህ ኖርዝ ኮሪያ ለእስራኤል አሁን ላይ ማስጠንቀቂያ ልካለች። ማስጠንቀቂያው ምንድን ነው? እያደረገች ያለችውን ጥቃት አስመልክቶ ነው። አሜሪካንም ጭምር ማለት ነው ማስጠንቀቂያ የተሰጠ። እናም እንግዲህ ያላትን ፒዮንጋንግ ያላትን እንዳለ አርሰናሉን የመጠቀም ሀሳብ እንዳለ የተነገረ ነው። እንግዲህ ይሄ ነገር የሚሆን አይመስልም፣ ግን የሚሆን ከሆነ እንግዲህ ለእስራኤልና ለአሜሪካ በጣም መጥፎ ዜና ነው የሚሆነው። ምክንያቱም ታውቁታላችሁ በጣም እብድ መሪ እና እንግዲህ ከዚህ ጋር ተያይዞ ያነሳው ኪም ጆንግ እንደምናውቀው በጣም ልብ ያለው እና በጣም ትላልቅ ሚሳይሎች ያሉት ሰው ነው እና በዚህ አሜሪካንም ሳትቀር ትፈራዋለች ኪም ጆንግ። አሁን ደግሞ ባለፈው ያለው ነገር በጣም የሚያስደነግጥ ነገር ነው። እሱ እንዳለም በጣም አሳሳቢ የሆነ ነገር ነው የተናገረው እና ኢራን ሚሳይል ብትጠይቀኝ ሚሳይል እሰጣታለሁ የሚሉ ነገሮች ደግሞ እስራኤልን አስቆጥቷታል። ዓለም በሁለት ጎራ የኪም ጆንጉን ገዳይ ሚሳኤልና የፈረንሳይ ራፋል ጄቶች። ዓለማችን አሁን ከጦርነት ወሬ አልፋ ወደ አስፈሪ ደረጃ ተሸጋግራለች። በምስራቅ ኪም ጆንግ ኡን ሲዝቱ፣ በምዕራብ ደግሞ ፈረንሳይ ለለየለት ጦርነት ዝግጁ መሆኗን አውጃለች። የዓለም ጦርነት አሰላለፍ አሁን በይፋ ተቀይሯል። የሰሜን ኮሪያው መሪ ኪም ጆንጉን ጣልቃ በመግባት እስራኤልን ከዓለም ካርታ ለማጥፋት አንድ ሚሳኤል ብቻ ይበቃናል ሲሉ ታይቶ የማይታወቅ ማስጠንቀቂያ ሰጥተዋል። በሌላ በኩል ፈረንሳይ ለተባበሩት አረብ ኤሚሬትስ ያላትን የጥበቃ ቁርጠኝነት አረጋግጣለች። ኤሚሬትስ ከተነካች ዝም አንልም ያለው የፈረንሳይ መከላከያ ሚኒስቴር ዘመናዊ የራፋል ተዋጊ ጀቶችና 900 ወታደሮችን በኤሚሬትስ ዝግጁ አድርጓል። አንዱ ሊያጠፋ ሲዝት ሌላው ጥበቃውን አጠናክሯል። ሀያላኑ ሀገራት በዚህ ደረጃ ጦርነቱ ውስጥ መግባታቸው ለዓለማችን ምን ትርጉም ይኖረዋል? ኪም ጆንግ እንደተናገረው ደግሞ እስራኤልን በአንድ ሚሳይልም አጠፋታለሁ ብሎ የሚያስደነግጥ ነገር ተናግሯል። የአሜሪካኑ ጠቅላይ ሚኒስትር እንደምታውቁት ዶናልድ ትራምፕ ኪም ጆንግን ብዙም ደፈር ብሎ ትንኩሽ የማያደርጉ ሰው እንደሆኑ እናውቃለን። ምክንያቱም በጣም በጦር ኃይሏ በጣም ሀያል የሆነች ናት። ደቡብ ኮሪያ ደግሞ ኪም ጆንግ ደግሞ በጣም ልብ ያለው መሪ ነው እና በዚህ መሰረት ኢራንን እንደምትደግፍ እና ሚሳይል ብትጠይቀኝ ከአንዳንድ ሳላቅማማ እሰጣለሁ። ነገር ደግሞ አሜሪካንና እስራኤልና ይህ ጦርነቱ የተሳተፉ አገራትን በጣም ያስቆጣና በጣም ያስደነገጠ ነገር ነው። ሰሞኑን የሰማነው ዜና ግን ይህ ነገር አሁን እየተባባሰ እየሄደ ነው እና በጣም አሳሳቢ የሆነ ነገር ነው ብዬ አስባለሁ። እንደምታውቁ የኢራኑ ጠቅላይ ሚኒስትር የሚያስጨበጭብ ስራን የሰሩት አሜሪካና እስራኤል ላይ ብቻ ሳይሆን ሁሉም ሰው ላይ የተጫወቱባቸው ኢራኖች እንግዲህ እንደሚታወቀው ጦርነቱ ከተጀመረ በዚህ 3 እና 4 ቀን ውስጥ እንግዲህ አያቶላ አሊ ካሜኒ ዋና መሪያቸውን ጨምሮ ቁጥራቸው ከ50 በላይ የሚደርሱ ትልልቅ የሚባሉ ባለስልጣናትን ነው ሲያጡ የነበረው። እንዲሁም በተጨማሪ ደግሞ አያቶላ ከሞቱ በኋላ የተሾሙትን እንዲሁም የጦር አዛዦችና ሌሎች መሪዎችንም እንግዲህ ከሞቱ ወይም ደግሞ ከጦርነቱ በኋላ የሾሟቸው በሙሉ ኤሊሚኔት እየተደረጉ ጥቃት እየተሰነዘረባቸው ህይወታቸው እየጠፋ እንደሆነ
የታወቀ ነገር ነው። ነገር ግን የአያቶላ አሊ ኻሜኒ ልጅ ሞተዋል ተብሎ ተዘግቦ ነበር። እኔን ጨምሮ በርካታ ሶሻል ሚዲያዎች ሲሰሩት ነበር። እንዲሁም በተጨማሪ ደግሞ የእስራኤል እንዲሁም የኢራን ሚዲያዎች ሳይቀር እንግዲህ ይህንን ነገር ዘግበውት ነበር። ይህን ያደረጉበት ዋነኛው ምክንያት እንግዲህ ታርጌት እንዳይደረጉ እንዲሁም ደግሞ መሞታቸው ከታመነ በኋላ በእነሱ ላይ ፎከስ እንዳይደረግ ይህን እንዳደረጉ ጭምር ነው እየተነገረ የሚገኘው። እንደሚታወቀው በትናንትናው ዕለትም አያቶላ ለመምረጥ 88 የሚደርሱ አባላት እንዲሁም ደግሞ ትልልቅ ሽማግሌዎችና አስፈላጊ የኢራን ይህንን ለመምረጥ አስፈላጊ የሆኑ ሰዎች ተሰብስበው እንደነበረ የሚታወቅ ነው። ይህንን ስብሰባ ለመበተንም እንግዲህ ጥቃት አድርሳለች። እንዲሁም በዚህ ጥቃት ላይ እንግዲህ ምን ያክል ሰዎች እንደሞቱ እርግጠኛ አይደለንም። ነገር ግን ጨርሰናቸዋል የሚሉ ዜናዎችንም ሲያሰራጩ ነበር። ነገር ግን ይህ ነገር አልሆነም። በተቃራኒ እንግዲህ በተለየ ቦታ ላይ እንዲሁም ደግሞ ያልሞተውን የአያቶላ አሊ ኻሜኒ ልጅ የሆነውን ሙጅተባ አሊ ኻሜኒን መምረጣቸው ነው እየተነገረ የሚገኘው። በዚህ ሰዓት እንግዲህ ሱፐር ሊደር ሆኖ በኢራን ላይ እንደሚመራ ነው እየተነገረ የሚገኘው። ከዚህ በኋላም ኢራኖች እንግዲህ የሚተኳቸውን እያንዳንዱ ሰዎች ይፋ ያደርጉም ወይም ደግሞ ከመረጡ በኋላ ነው ይፋ የሚያደርጉት ማለት ነው። በእያንዳንዱ የጦር አዛዥ እንዲሁም ደግሞ በእያንዳንዱ ባለስልጣናታቸው ሶስት ተተኪ እንዳዘጋጁ ጭምር መረጃዎች እየተዘዋወሩ ይገኛሉ። ኢራኖችን በዚህ ሰዓት እጅግ የሚያስጨበጭብ ስራ እንደሰሩ ነው እየተነገረ የሚገኘው። በዚህና በሌሎች ከሞተ በኋላ ብዙ የኢራን የተሾሙ ሰዎች በጣም ከፍተኛ አመራሮች እየተገደሉ ነው፣ በቃ ታርጌት እየተደረጉ እንደሆነ ምናውቀው ነው። አሁን ግን በጣም ሞቷል ተብሎ የተነሳው የኢራን ጠቅላይ ሚኒስትር ልጅ የሆነው ደግሞ አሁን ኢራንን በበላይነት እየመራ ነው እና ይህ በጣም አስገራሚ ነው። ምክንያቱም በጣም ተደብቆ የነበረ ዜና ነው አሁን የተሰማ እና ይህ ማለት የትልቅ የበቀል ነገር አሁን የምናየው ይሆናል ማለት ነው። በጣም ከዚህ በኋላ ከነበረበት አሁን በጣም አስከፊ ደረጃ ይህ ጦርነት ይደርሳል ብለን እናስባለን። ግን ይሄ ጦርነት አሁንም ቢሆንም ትላልቅ አገራት ላይ የነካካው ትናንሽ አገራትን በአንዴ በጣም የማውደም እድሉ በጣም ሰፊ ነው። ይህም ሆኖ ሶስተኛ የዓለም ጦርነት የመቀስቀስ እድሉ በጣም እየሰፋ ሄዷል። ኢራን ሲአይኤን ማውደሟ ተሰምቷል። በሳውዲ አረቢያ የሚገኘው የአሜሪካ የደህንነት ተቋም ሲአይኤ በኢራን ሚሳኤሎች ሙሉ በሙሉ ምሽቱ መውደሙ ተገልጿል። ይህ ጥቃት የአሜሪካን የደህንነት መዋቅር በቀጥታ ያነጣጠረ ሲሆን በታሪክ ታይቶ የማይታወቅ እጅግ ደፋር እርምጃ እንደተባለም ነው የተገለጸው። የዚህ ተቋም መውደም አሜሪካ በቀጠናው ያላትን የደህንነት መረጃና እንዲሁም ደግሞ የበላይነት አደጋ ላይ ጥሎታል ተብሏል። ፕሬዚዳንት ትራምፕ ይህንን የጦርነት አዋጅ አድርገው በመቁጠር በኢራን ላይ እጅግ ከባድ የሆነ ወታደራዊ ምላሽም ለመስጠት በዝግጅት ላይ መሆናቸው እየተገለጸ ይገኛል። እናንተስ በዚህ ጉዳይ ድጋፍ ያደርጋል ሲባል አሁን ደግሞ በጣም የሚያስጠሉና በጣም የሚደብሩ አይነት ነገሮችን እየሰማን ነው። በዚህ የመሬት መንቀጥቀጡ፣ በዚህ ደግሞ ጦርነቱ፣ ኢራን ደግሞ ያላት እልህኝነት በጣም በዚህ ጦርነት ዙሪያ ሚዲያዎችን ብዙ ነገር አውርተዋሉና በጣም ያሳስባል እና ብዙ ሀገራትን በጣም እየተጨነቁ ነው። አሁን ላይ ደግሞ በደረሰን ዜናዎች ላይ ደግሞ የነዳጅ ዋጋ በጣም ከፍ ማለት በጣም ሰፊ እንደሆነ የተገለጸ ነው። ምክንያቱም በአብዛኛው እዚህ ጦርነት ዙሪያ ላይ የተሳተፉ ያሉ ሀገራት የነዳጅ ምርታቸው በጣም ከፍ ያሉ ሀገራት ናቸው እና እነዚህ ደግሞ ለብዙ ሀገራት ነዳጅ አቅራቢ ሀገራት ናቸው። እነሱ ደግሞ በዚህ ጦርነት ላይ ከተሳተፉ ደግሞ የነዳጅ ምርት ለብዙ ሀገራት፣ ነዳጅ ለሌላቸው ሀገራት ደግሞ ነዳጅ ለሚረከቡ ሀገራት በጣም ጠንቅ ይሆናል ብዬ አስባለሁ። ምክንያቱም ብዙ የአገሪቶች ኢኮኖሚያቸው የሚንቀሳቀሰው በነዳጅ ነው እና ነዳጅ ከሌለ ደግሞ ብዙ ቢዝነሶች ይቆማሉ። በተለይ ተሽከርካሪዎች፣ ፋብሪካዎች፣ የተለያዩ ድርጅቶች በነዳጅ የሚጠቀሙ ድርጅቶች አሉና እነዚህ በዚህ ጦርነት እነዚህ ሰዎች፣ እነዚህ ድርጅቶች፣ እነዚህ ሀገራት በጣም ለዚህ ነገሮች ሰለባ ናቸው ብዬ አምናለሁ። ሌላ ደግሞ ሰሞኑን በተነሳው ዜና ያው አንዳንድ ሀገራት አየር መንገዳቸው ስራ መጀመሩን እየሰማን ነበርና አገልግሎቱን ጀምሯል። ባለፈው ሲወራ የነበረው ደግሞ የክርስቲያኖ ሮናልዶ የግል ጀትም ደግሞ ክርስቲያኖ ሮናልዶ እንግዲህ ሳውዲ አረቢያ ለቆ እንደወጣ እየተነገረ ነው። እንደዚህም የተባለ ያለው ምክንያት እንግዲህ ያው ክርስቲያኖ ሮናልዶ ፕራይቬት ጀት የሚጠቀመው የግል አውሮፕላኑ ማለት ነው አሁን ከአንድ ሰዓት በፊት ይሆናል ከሳውዲ አረቢያ ለቆ ወጥቷል። ይህም የሆነበት ምክንያት እንግዲህ ያው እንደምታውቁት ኢራን ከምታጠቃቸው ሀገራት ወይም ደግሞ ጥቃት የፈጸመችባቸው ካላቸው ሀገራት መካከል እንግዲህ አንዷ ሳውዲ አረቢያ ነች። በዚህ ምክንያት ነው እንግዲህ ክርስቲያኖ ሮናልዶ ትናንትና እንግዲህ ሳውዲ አረቢያ ላይ ኢራን የአሜሪካን ኤምባሲ መምታለች እና ይሄ ትልቅ የሚያስደነግጥ የሚያስፈራ ነገር ነው። ይህን ተከትሎ ነው እንግዲህ ክርስቲያኖ ሮናልዶ ወጥቷል እየተባለ የተነገረ ያለው። ሰሞኑን የሰማነው ደግሞ የክርስቲያኖ ሮናልዶ ሳውዲ ላይ የምናውቀው የአልናስር እግር ኳስ ተጫዋች ነው። በዚህ ጦርነት ሰለባ ከሆኑት ሀገራት አንዱ ሳውዲ አረቢያ ናት እና
ከሳውዲ አረቢያ መነሳቱን የሰማነው ነገር ነው። ግን ጠዋት በደረሰን ዜና ደግሞ ኦርላንዶ በትሬዲንግ ላይ የአልናስር ሜዳ ላይ ትሬዲንግ እያደረገ ያለ ፎቶ በአልናስር የኢንስታግራም ገጽ ላይ መለቀቁን ሰምተናል። እና አሁን ይህ በጣም ፋኒ ሲቹዌሽን ነው ያላችሁ። የክርስቲያኖ ፕራይቬት ጀት ወጥቶ ነበር ከሳውዲ አረቢያ እና ክርስቲያኖ ሮናልዶ ሸሸ ወጣ ከሳውዲ አረቢያ የሚሉ ዜናዎች ሶሻል ሚዲያ ሞልቶ ነበር። እኔ ራሴ ሰርቼላችሁ ነበር። ምክንያቱም ፕራይቬት ጀቱ ከሳውዲ አረቢያ ተነስቶ ወጥቶ ነበር። ምክንያቱም በጦርነቱ ምክንያት ጋር ተያይዞ ነው የሚሆነው ተብሎ ጎል.ኮም ፖስት ያላደረጉ የለም። ከዛ ጀለሴት ነው የአልናስር ሜዳ ትሬኒንግ ግራውንድ ላይ ዛሬ ሆነ አይሆን አይታወቅም። ብቻ ግን አልናስር ፖስት አድርጎታል። እንደምትመለከቱት አልናስር ኦኬ ታያችሁ ከላችሁ የአልናስር ፔጅ ነው። ቢፎር 2 hours ነው ፖስት የተደረገው ኦልሞስት ከወደ ሰዓት በፊት እና ሃውስ ኦፍ ናስር ይላል። ያው አልናስር ትሬኒንግ ግራውንድ ነው። ስኮል ስታደርጉ እንግዲህ ሌሎች የአልናስር ተጫዋቾች አሰልጣኞች ማለት እና እንግዲህ ያሁን ይሁን አይሆን አይታወቅም። ፎቶ ብቻ ክርስቲያኖ ሮናልዶ የአልናስር ትሬኒንግ ግራውንድ ላይ ነው ያለው። ያ ማለት ክርስቲያኖ ሮናልዶ አሁንም ሳውዲ አረቢያ ይሄ ነገሮች ብዙ ውዥንብሮችን እየፈጠረ ነው እና እንግዲህ ቤተሰቦቻችን እኛም እንደዚህ አይነት ዜናዎችን ለእናንተ አዳዲስ ዜና ሳይሆን መረጃ ሹክ እንበል። ያው ዜና አንባቢ ባንሆንም መረጃዎችን ሹክ ለእናንተ እንላችኋለን። እስከ ፕሮግራማችን ፍጻሜ አብራችን ሰሉናችሁ እጅግ አድርገን እናመሰግናለን። ይህ ቻናል ብዙዎች ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነቱን ይግለጹ። ሃናን ቲቪ ኢትዮጵያ ሁሌም እንደምንላቸው ኢትዮጵያን ሰላም ያደርግልን። እናመሰግናለን።